እናት ልጅ መሆኔ አቶ ሌኩን ማወቅ የለባቸው። ምንድነው ያደረከኝ? ቆይ ለምንድን ነው እንደዚህ ያውንሻለሽ? አንቺ ነሽ ልጆቹን እንደዚህ እያሻገላሽ ነይ ሂጂ። መስመር የምትይዝ ይመስላል። እኔስ ይሄን አደረኩኝ፣ አንቺ ለልጅሽ ምን አደረግሽ? ተፈራረም መሆኑ እኮ በጣም ደስ ብሎኛል። ሄዳያች ልጅ በፍቃድ አገባህት ማለት ነው? አዎ ማዬ፣ ሁለታችንም ተፈቃቅደን ተጋብተናል ነው። እንግዳውስ ይሄ ጋብቻ ከቤተሰብ እውቅና ውጭ ነው። ስለዚህ ድርጅቱንም ቤቱንም ለቀህ ትወጣለህ ማለት ነው። ደሞ ወዳት ልጅ አገባለሁ ስለብሽ ነው እንደዚህ ያዝ ልቀቁኝ የምትይው? አንተ ጽጋፍን ወለድኩ እንጂ አልወለድከኝም። እሺ እንዳንተ አይነቱ መረንና ሰዳቢ ልጅ ከሞል ማገናኝ በቀር ይሻለኝ ነበር። ዝናሽ ሰማኛለህ ለይኩን ልጃችን ያለኛ ፈቃድ አምራን የምትባል ልጅ ካገባ አይደለም የድርጅታችን ወራሽ ነው ናሆም የሚባል ልጅ የለንም። ገባኝ። በስተመጨረሻም እንግዲህ ውዶችዬ አምራን ስትንቀለቀል ቢሮ ሂዳ መስማት የማይገባትን ነገር ሰምታ መጣለች እላችኋለሁ። እንግዲህ በጣም የሚያናድድ በጣም የሚያስገርም ነው። ምክንያቱም ዳግም እዛ ቢሮ በይቅርታ ተመልሶ ስራውን ከጀመረ በኋላ እንግዲህ ከአባቱ ጋር ስልክ ሲያወራ ሰምታለች ማለት ነው። በቃ ሚስጥሩን በሙሉ ሰማች። አሁን ደረቷን ነፍታ እንግዲህ እስኪ እናያለን እንግዲህ ብላ ወደ ወይዘሮ ዝናሽ ቤት እየሄደች ነው። ምን ልትላት እንደምትችል አስቡ እስኪ። መቼም ወይዘሮ ዝናሽ ሩጣ ኑሐሚን ነው መቼም የነገረች ብላ እንደምትላት እርግጠኛ ነን። ግን ደግሞ ዳግም ሲያወራ እንደሰማች ትነግራታለች። ከዛ በኋላ የዘላለም ሚስጥሯን እስከዛሬ ድረስ የተደበቀ ሚስጥሯን እንግዲህ በአደባባይ እንግዲህ ታጋልጣታለች። ወይም ደግሞ ለአቶ ሌኩን ነግርብሻለሁ እዚህ ቤት አመራትሽ ሆኜ ማልገባ ከሆነ እንተያያለን፣ አንቺም ይኸው ልጅሽን ጉድሽን እነግርብሻለሁ ብላ እንደምትላት እየታወቀ ነው። ምክንያቱም አምራን በጣም በወይዘሮ ዝናሽ እየተናደደችባት ነው። ወይዘሮ ዝናሽም እንግዲህ አምራንን ልትቀበላት ስላልቻለች አሪፍ መንገድ መጣላት ማለት ነው። በቃ ሶሪ። ግን አሁን አምራን ይሄንን ማስፈራሪያ ተጠቅማ እዛ ቤት ከገባች በኋላ እሺ ልጁ መቼ ነው የሚወለደው? ልጁ መቼ ነው የሚረገዘው? ምክንያቱም እነሱ ከተጋቡ ጀምሮ እኮ እርጉዝ ነኝ ካለች 2 ወር 3 ወር ሊሆናት ነው። ስለዚህ አሁን ይሄ ልጅ ወረደብኝ ወይ ታመምኩኝ ወይ ምን አይነት ሲስተም ትፈጥራለች ብላችሁ ታስባላችሁ ውዶችዬ? እና በጣም የሚገርም ነው። ምክንያቱም አምራን ይሄንን የሚያክል ዱብዳ የሆነ ወሬ መስማት የሌለባት ነበር። ዳጊ ግን ምን ነክቶት ነው እንደዚህ አይነት ወሬ እኮ ሲያወራ እንደዚህ ኮሪደር ላይ ሆኖ ሳይሆን ቢሮውን ዘግቶ ቆልፎ መሆን ነበረበት። በጣም በሚገርም ሁኔታ ግን እሱ አልተጠነቀቀም። እንዴት ይሄን የሚያክል ሚስጥር ብቻውን ዝም ብሎ እንዲህ ሜዳ ላይ ያወራል? በጣም የሚገርም ነው። እና በጣም አምራን አሁን እንግዲህ ምን እንደምታደርግ አስቡ። ምክንያቱም አሁን አምራን ከናሆም ጋራ ቤተሰብ ባይፈቅድ ምንም አማራጭ የለኝም ብሎ ናሆም በጣም በፍቅሯ ስላበደ በቃ ቤተሰብ የማይፈቅድ ከሆነ እኔና አንቺ መዘጋጃ መፈራረም አለብን ብሎ ሽክ ብለው በቃ የሙሽራ ዘፈን እየከፈቱ ሽክ ብለው ሂደው እንትን ብለው መጥተዋል ማለት ነው። ተፈራርመው እንግዲህ ቀለበታቸውን እያዩ ደስ ብሏቸው እንግዲህ ምንም ከዚህ በኋላ አማራጭ የላቸውም። በቃ ከፈለጉ ያስገቡሻን፣ ካልፈለጉ ደግሞ ቤታችን ተከራይተን እንኖራለን እያላት ነው። እሷ ግን አሁንም ቢሆን የድርጅቱና የሆነ ነገሯ በጣም ነው እያሰበች ያለችው። ግን ደግሞ ይሄ ነገር ይሳካል አይሳካም እንግዲህ አብረን የምናየው ይሆናል ውዶችዬ። አሁን እንግዲህ ናሆም ወደ ቤት ሲገባ ዳግምን ቤት አግኝቶት ይቅርታ ጠይቅ ተብሏል። እንግዲህ ዳግምም ከዚህ በኋላ ባንተ ህይወት ጣልቃ ላልገባ ይቅር በላይ ወንድሜ ብሎ እግሩ ስር እስከ መደፋት ድረስ ደርሶ እግሩ ስር ተደፍቶ እንግዲህ ይቅርታ ጠይቆታል። ከዛ እናትየውም ተነስ በቃ እሱ ይቅር አላለ አንተ እውነት ይዘህ ነው የምትታገለው፣ ስለዚህ በቃ ተነስ ብለዋለች። ከዛ እንግዲህ የእናቱን ማምረር አይቶ ናሆምም ይቅር ብያለሁ በቃ ተነስ፣ ዋናው ጥፋት ከማመን ነው ብሎታል። ጥፋቱ ግን አይደለም። ግን ደግሞ ምን ይባላል እንግዲህ ጊዜ እስኪያልፍ የአባቴ ገበሬ ያግባኝ አይደለ? እውነቱ ወጥቶ ጊዜው እስከሚደርስ ድረስ እንግዲህ ያለው አማራጭ ይቅርታ አርግልኝ ብሎ መኖር ነው።
እንግዲህ ና ቁጭ በል ሲሉት እኔ ከናሆም ጋር ከዳግም ጋር መቀመጥ አልፈልግም ብሎ ነበር። ሳይወድ በግድ ግን ይቅርታ ጠይቆት ይቅርታ ተጠያይቀዋል። አቶ ለይኩንም እንግዲህ ስራ ጀምር ከነገ ጀምሮ ብለውት እንግዲህ ስራም እንዲጀምር አድርገውታል ማለት ነው ውዶችዬ። እንግዲህ ናሆም ምንም በቃ ከአምራን ጋር ክንፍ ብሏል። በጣም የሚገርም ነገር ነው። በቃ ቤተሰብ ባያቅም እኔና አንቺ ከተዋደድን ምንም ማድረግ አንችልም ብሎ ናሆም እውነተኛ ፍቅሩን ይዞ ነው የሚታገለው። አምራን ግን ለናሆም ፍቅር አላት ወይ ነው ጥያቄው ነው ወይስ ከድርጅቱ እኩል አድርጓት ከዛ ንፋታ ብላ ተፋታ እንደገና ከኤርሚያስ ጋር ለመሆን ነው? ምክንያቱም ኤርሚያስን በጣም እንደምታፈቅረውና እንደምትወደው እናውቃለን። ነው ወይስ ምን ለማድረግ ነው ይሄን ሁሉ ሴራ መታሰረው? አሁን ልጅ ወርዶባታል። ምንድነው ቆይ ከናሆም የምትፈልገው? ስለዚህ የአምራን ነገር በጣም አሳሳቢ ነው ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኤሚ ነች። ኤሚ ደግሞ አሁን ከኤርሚያስ ጋር ስትጠጣ አምሽታ ባላሰበችውና ባልጠበቀችው መንገድ ራሷን ከኤርሚ ጋር አግኝተዋለች ማለት ነው። በጣም ደንግጣለች። ስትነቃ የተኛችበት ቦታ ራሷን ምኗን ያየችበትን ቦታ ሁሉ ራሷን እስከምትጠላው ድረስ ነው። በጣም ደንግጣለች። በጣም ራሷን ጠልታለች። ምንድነው የተፈጠረው? እኔ እኮ ራሴን አልሳትኩም ነበረ ምንድነው ስትለው ኧረ እባክሽ እየለመንኩሽ አይደል እንዴ ካልጠጣም ብለሽ ገፋፍተሽ ለዚህ ያደረስሽኝ ምናምን ብሎ እንዴት ነው የተለመደውን እንግዲህ ወሬ አሽጎድጉዶላታል ማለት ነው። ኤርሚያስ አሁን ትልቅ በቀል ነው እየተበቀላቸው ያለው። በጣም ነው የሚገርመው። ኤርሚያስ አሁንም ኑሐሚንን ያፈቅራታል እሷ ብትጠላውም፣ ግን ደግሞ አሁን በኑሐሚን እየሰራችውን ግፍ እንግዲህ እሷ እያፈሰች ነው ማለት ነው። አሁን በጣም እያለቀሰች ነው። በጣም አዝናለች። በጣም ራሷን ጠልታለች ማለት ነው። በቃ ኤሚ ማለት አሁን እንዴት ነው የማደርገው? ካንተ ጋር ወደፊት ልቀጥል አልችልም። ቤተሰቦች አይወዱህም። እንዴት ነው የምሆነው እያለች ነው። አንቺና እኔ ከተፋቀርን ምን ችግር አለ? ቤተሰቦችን ቀስ ብለሽ ማሳመን ነው። ሽማግሌ እኔ እልካለሁ እያለ እየፎገራት ነው ማለት ነው ኤርሚ። አንዳንድ ወንዶች አሉ እንደዚህ በቃ በአፋቸው ሴቶችን እንደዚህ እያታለሉ እንደዚህ ለክፉ ነገር የሚዳርጋቸው ማለት ነው። እና አሁን ኤሚ በጣም አዝና በጣም እያለቀሰች በጣም አዝናለች ማለት ነው። እንግዲህ ከሱ ጋርም ብዙም ንግግር አላበዛችም። በቃ አንተ እንደዚህ አይነት ሰው አይደል መሆን የለብም ነበር። ብዙ ሴቶችን ለካ እንደዚህ እያረክ ነበር የምታበላሸው። እንዴት እንደዚህ ታደርገኛለህ? እኔ ብልስ እንዴት አንተ እንደዚህ አይነት ነገር ታደርጋለህ ብላ በጣም እየተቆጣችው ነው። እንግዲህ እሱ እንቁላል ጠብሶም ብሎ አይዞሽ በቃ ይፈጠራል። እንግዲህ እኔ እንደሆን እስከመቼም አልተውሽም፣ እንደዚህ አይነትም አልመሰልሽኝም። ጭራሽ ክብረ ንጽህና ያለ ሴት ማትመስኝም ነበር እኮ። በጣም ነው የወደድኩሽ፣ በጣም ወድጄሻለሁ፣ በጣምም አፈቅርሻለሁ ብሎ ያ የተለመደውን ቃላት እንግዲህ አዝንቦባታል ማለት ነው። በጣም ነው የሚገርመው። እሷም እንግዲህ በጣም ተናዳ በጣም እንትን ብላ ወደ ቤት አድርሷታል። ቤት ስትሄድ እንግዲህ ቤተሰብ በጣም ተጨንቆ እንዴት ያ ሁሉ ጠረጴዛ ያ ሁሉ በቤተሰብ የሚሞላ እንዴት ብቻችን እኔና አንቺ ብቻ እንዴት እንቀራለን ብሎ ቁርስ መብላት አልቻለም። አቶ ለይኩን በጣም ነው ያዘነው። ምክንያቱም እንደ አብርሃም በሉት በቃ ያለ ሰው አይበላም፣ ያለ ቤተሰቡ አይበላም። በጣም ነው ሚስቱና እሱ ብቻ ሆኖ ተጨንቆ እንዴት እኔና አንቺ ብቻ እንደዚህ እንቀራለን ብሎ አዝኖ እንግዲህ ተክዞ እና ምን ይደረግ ማለት ነው። ልጆቹ በየፊናቸው የራሳቸውን ኑሮ እየኖሩ ነው፣ የራሳቸውን አካሄድ እየሄዱ ነው። እኛም ዝም አልናቸው ብሎ በጣም አዝኖ ምግብ መብላት አልቻለም። ከዛም እንግዲህ ኤሚ እየተንቀለቀለች ቀስ እያለች በሩን ክፍት አድርጋ ስትመጣ እናትየዋ ብለሽ ደግሞ አድረሽ መምጣት ጀመርሽ ስትላት አባትየው ብው ከዛ እንዴ ጭራሽ አድራ ነው እንዴ የምትመጣው ብሎ እኔ በቃ ደክሞኛል በእናታችሁ ነግሬሽ ነበር እኮ ደውዬልሻለሁ ጓደኛዬ ቤት ማድር ብዬ ለኔ ደውለሽ ብላ እናትየዋም ስትላት ወይ በቃ የደወልኩልሽ መስሎኝ ነው በጣም ደክሞኛል በቃ አሁን ገብቼ ልረፍ ብላ ስትል አባትየው ጭራሽ ከውጭ አድረሽ መጥተሽ ደግሞ እንደዚህ አይነት ቃላት ትናገሪያለሽ ብሎ በጥፊ አላሳትና እየጎተታት እንግዲህ ለራሷ ቆስሏ ሳይድን እየጎተታት ወስዶ እንግዲህ ቆልፎባታል ማለት ነው። ለምንድን ነው አባዬ ለምን ትቆልፍብኛለሽ ስትለው በቃ በልጅነትሽ መደረግ የሚገባውን ነገር ስላላደረኩኝ አሁን የግድ እንደዚህ መደረግ አለብሽ፣ ምክንያቱም አጥፍቻለሁ እኔ
ብሎ በጣም ተቆጥቷት እንግዲህ መኝታ ክፍሏን ቆልፎባታል ማለት ነው ውዶችዬ። ኤርሚ እስከመቼ ይቆልፍባታል? አሁን እዛም ሆና እየደወለችለት ነው እና በጣም ኤርሚ እያሾፈባት ነው። እና እንዴት ነው ትወደኛለህ? እስከ መጨረሻው ታፈቅረኛለህ? እኔ በጣም ስላንተ እያሰብኩኝ ነው ብላ ጭራሽ እንደውም ስትለው እሱ የልብ ልብ እየተሰማው ነው። ጭራሽ እንደውም ለቤተሰቦቿ የሚያውቁበትን መንገድ መፈለግ አለብኝ። እኔና እሱ አብረን ተቃቅፈን የተነሳነው ፎቶ ፖስቼ ዓለም እንዲያዩ ነው ማድረግ እያለ ነው። ግን ይሄ ኤርሚያስ የሚባል ሰውዬ እንደዚህ አይነት ሀሳብ ባያስብ አይሻልም? ይሄንን አዩ ማለት እኮ ቤተሰቦቿ ጭራሽ ከቤት እንዳጦታ እሷም ተሸማቃ ከሱም ጋር ላይጋቡ እሱንም ደግሞ የሚያገኘውን ጥቅም ላያገኝ ይችላል ብዬ አስባለሁ። እናንተ እስኪ ምን ታስባላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኑሐሚን ደግሞ አሁን ክፍሏ ውስጥ እንግዲህ ቡናዋን ይዛ ወደ ዳግም መታለች። ከዳግም ጋር እንግዲህ እየተጫወቱ ምን ነው አንቺ ነሽ ያፈላሽው ወይስ ማን ያፈላው ሲላት፣ ምን ነው ቡና እያፈላው ወደ ናሆም ሲሄድ እያጮልክ ታይኝ ነበር እንዴ ሲል፣ አዎ ማየቱማ የት ይቀራል፣ አትታዘብኝና በጣም ነው ምቀናበት። ምክንያቱም እሱ ብዙ ሴቶች ይወዱታል፣ ብዙ ሰው አለው እሱ፣ እኔ ግን ማንም የለኝም። አንድ አለችኝ ምላት እናቴ እንኳ የልጅን የእናትነት ፍቅር እንኳ ሰጣኝ አታውቅም እና በጣም ነው ምቀናው ብሏላት። ከዛም እንግዲህ እሷ እንዴ እንደዚህማ መሆን የለብህም እንዴት እንደዚህ ትሆናለህ ስትለው፣ አዎ እኔ ከዚህ በኋላ በናሆም ህይወት ውስጥ እንግዲህ መግባት አልፈልግም፣ በጣም ደስ ብሎኛል መታረቃችሁን ሰምቻለሁ ስትል፣ አዎ ግን ከዚህ በኋላ በሱ ህይወት ውስጥ አልገባም በቃ ብሎ ሲላት፣ ግን እኮ እውነትክን ነው ትክክል ነው እኮ ያደረከው ነገር፣ ምክንያቱም ያየውን ነገር ነው፣ እኔም በሆን እንደዛ ነው ማደርገው ስትል፣ አይ አንቺ እንኳን ምክንያት ሊኖርሽ ይችላል ብሏል። የምን ምክንያት ስትለው፣ ያው አምራንን ስለምትጠያት ሊሆን ይችላል ሲል፣ ኧረ እባክህ እንደዛ ማለት ሳይሆን ያው እውነት የሆነ ነገር ስለሆነ ነው፣ ስለዚህ እኔ እንደዛ ያልኩ እንጂ ለሌላ አስቤ አይደለም ብለዋለች። አሁን ለማንኛውም ወደ ትምህርቱ እንሄዳት መምህር አይደለ እንዴ ስትለው፣ አይ አስፈላጊ ከሆነ ከቤትም ቢሆን ማስጠናት እችላለሁ፣ አሁን ምሳ መብላት ከፍቻልን ምሳ ብንበላስ ብሏታል። ተግደርድራ ነበር። ከዛ ግን መጨረሻ ላይ እሺ ብላ ፈቅዳለች። ምን ነው ሳክ እንዴ ምሳ እኮ ነው ያልኩ ስትል፣ አይ ምሳ ተብሎ ነው ራት የሚባለው ብሏል። እንግዲህ እንደሚያፈቅራት ዳርዳሯን እያወቀች ነው፣ እሷም እንደምታፈቅረው እየመሰለች ነው። ምክንያቱም አሁን ናሆም ከአምራን ጋር እንደሚገባ 100% ስላወቀች በቃ አሁን ልቧን ወደ ዳግም እያደረገችው ነው። ምክንያቱም ኤርሚያስ የሚሆን ሰው እንዳልሆነ ስለተረዳች አሁን ዳግም ባያመልጣት ጥሩ ነው ብዬ አስባለሁ። በኑሐሚን ጉዳይ እንግዲህ ውዶችዬ እስኪ እናንተ ኑሐሚንና ዳግም ቢጋቡ ምትሉ ላይክ አድርጉ። ሁለቱም ጥሩዎች ናቸው ብዬ አስባለሁ ቢጋቡ። ኑሐሚንም ለዳግም ጥሩ ፍቅር ብትሰጠው ብዬ አስባለሁ። እንግዲህ በጣም የሚዋደዱ ልጆች ናቸው ማለት ነው። እንግዲህ አምራንና ናሆም ደግሞ በጣም በፍቅር ደስ ብሏቸው ቀለበታቸውን እንግዲህ እያዩ ከዚህ በኋላ እንግዲህ ምንም ማድረግ አይቻልም፣ ማንም እኔና አንቺን ሊለያየን አይችልም። ከዚህ በኋላ በቃ በጣም ደስ ብሏቸው በቃ በፍቅር ሁለቱም በቃ እንትን እያለች ነው። አምራን ግን ብዙም ደስተኛ አይደለችም። ምክንያቱም እዛ ቤት የመግባት ህልም ስለነበራት እነሱ እንግዲህ አሉም አላሉም እኔና አንቺ እንደሆን ተጋብተናል፣ ከዚህ በኋላ የፈለጉትን ይበሉ፣ በቃ ቤትም ቢሆን ተከራይተን እንኖራለን ምናምን እያላት ነው። እንግዲህ እሷ ደግሞ እንዴ የምን ቤት ነው የሚከራይ ደግሞ ቤተሰብ ቤት እያለች እሷ የምታስበው የቤቱንና የገንዘቡን የድርጅቱን ነው። እሱ ደግሞ በቃ የእሷን ፍቅርና አምኖ መቀበል ነው። እና ስለ ልጃቸው እንዲሁ ልጃችን በህልሜ በቃ ሴት ልጅ ታቅፍ ያየው ምናምን ስትል እሱ በተቃራኒው ነው ብለው ቁጭ አላለችም። በኢየሱስ ክርስቶስ አምራን ግን ምን ነክቷት ነው እንዴት እንደዚህ ትላለች? በተቃራኒው ማለት እኮ ታቅፍ ያለው ተቃራኒው አልታቀፍኩም ማለት ነው። አሁን እሱ በደንብ አላሰላሰለውም እንጂ ከዛ አይ ወንድ ማለትሽ ነው እንዴ? እኔ ወንድም ቢሆን ችግር የለም ግን ሴት ልጅ ነው በጣም ወደው እያለ ጭራሽ አላት። ይሄንን ርዕስ እንዝጋው በቃ እኔ አሁን ይሄ ጥሩ ስሜት እየተሰማኝ አይደለም ብላ አስቀየሰችው እላችኋለሁ። ምክንያቱም አሁን እሷ ስለዚህ ነገር ባሰበች ቁጥር አሁን እሷ ከናሆም ጋር ድጋሜ የማግባት የመውለድ ህልም ነው ያላት። አሁን እሷ በቃ ከናሆም ጋር አብራ ከሆነች እንደገና ማርገዝ ትችላለች።
ግን ወሩ ለምንድነው የተዛባው ከተባለ እንግዲህ ምን እንደምትመልስ አላቅም። አሁን እሷ ሀሳቧ ህልሟም ይሄ ነው። ግን ደግሞ ያለ ቤተሰብ ፈቃድ ቀለበቱ ማሰራችን ጥሩ ባይሆንም እንግዲህ ምንም ማድረግ አንችልም እያለች እንደውም እያጽናናችውም እንደገናም ደግሞ በነገርም ወጋ እያደረገችው ነው። ግን እሱ ሊረዳት ሊገባው አልቻለም ብዬ እላችኋለሁ ውዶችዬ። ምን ሆኖ ነው ናሆም እንደዚህ ጭልም ያለ? ምንም እኮ አልባነንም። በቃ እንዴ እንዴት እንደዚህ ትያለሽ? ተቃራኒ እንዴት ትያለሽ እንዴ? መታቀፍ ተቃራኒ እኮ አለመታቀፍ ነው። ስለዚህ ምን ነው ልጁ የለም እንዴ ብሎ ቢያስደነግጣት ጥሩ ነበርና መቼ ነው ወንድና ሴቱ መሆኑን ምንለየው ምናየው? ባክሽ እኔ በጣም ጓጉቻለሁ እያላት ነው። ስለዚህ ይሄን ነገር ብናቆመው ይሻላል ተወኝ ብለዋለች ማለት ነው እሷም። ከዛም እሺ በቃ በደስታችን ቀንማ ማጨለም የለብንም ስለዚህ በቃ ችግር የለም ብሎ አጽናንቷታል ማለት ነው ውዶችዬ። እንግዲህ ኤርሚና ኤሚ ደግሞ አሁን ቤት ድረስ አድርሷት እንግዲህ በጣም እንደፈራች በጣም እንደተጨነቀች አይዞሽ ምንም ችግር የለም እኔ ከጎንሻለሁ ምናምን ብሎ ስሞ ነው ከቤት እየሸኛት ማለት ነው። የዛን ሰዓት ግን ኑሐሚን እያየች ነበረ። እሱም አይቷታል ምንም አልመሰለውም። እሷም እንግዲህ ወደ ቤት ሄዳለች ማለት ነው። እኔ እንደውም ኤርሚያስ ሄዶ ምንድነው አንቺ እየተከታተልሽን ነው እንዴ ብሎ ይላታል ብዬ አስቤ ነበረ። ግን ምንም አልመሰላቸውም። በቃ እጇን ባፏጭና እያየች ነበረ። ግን ምንም አላመጣችም ኑሐሚን ምንም አላለችም። ግን ለዳግም ግን ስትነግረው ነበረ ጋሽ ሌኩን በጣም ጥሩ ሰው ናቸው፣ በጣም ጥሩ የዋህ ደግ ሰው ናቸው። ግን ደግሞ ኤሚም እንደዚህ ሆነች፣ ናሆም እንደዚህ ሆነ። በጣም ነው ግን ልጆቹና አባትየው በፍጹም የሚገናኙ አይደሉም እያሉ እያወሩ ነበር። ዳግምም እንግዲህ እኔ ምንም የሚመለከተኝ ነገር የለም በቃ ከዚህ በኋላ እኔ በሰው ህይወት አልገባም፣ ምክንያቱም እሷም እንደፈለጋት ትሆን ብሏል ማለት ነው። ምንም እህቱ መሆኗን ቢያቅም እሷ እንደ ወንድም ስላልተረዳችው ማለት ነው በጣም ነው ያዘነባት። የምትናገረው ንግግሮች ሁሉ ምንም በቃ እንዴት ነው ጥሩ አስተዳደግ ብታድግ ኖሮ እንግዳ ሲመጣ እኮ እግር አጥቦ እጅ አስታጥበው ቡና ፍልቶ ነው ሰው እንግዳ የሚቀበለው። እነዚህ ደግሞ በቃ የአዲስ አበባ ልጆች ወይም የሀብታም ልጆች ሲባሉ እንደዚህ አይነት ነገር አይመቻቸውም። በቃ በጣም ነው እንግዳ ሲመጣ አይወዱም ምን አይሉም። እና ይሄ ምን ይመስለኛል የአስተዳደግ ችግር ነው እንዳለው አቶ ለይኩን በቃ በልጆቼና እኔ ገንዘብ ስል ልጆቼ ላይ አልሰራውም ብሎ በጣም ነው እያዘነው ማለት ነው። በጣም ነው የተበሳጨው። እንግዲህ እሷም ጥፊዋን ቀምሳ ቤት ከገባች በኋላ ደግሞ በተራው ደግሞ ናሆም መጣ ማለት ነው። ናሆም ደግሞ እንግዲህ በጣም ደስ ብሎኛል እንግዲህ ደስ ይበላችሁ እናንተ ባትፈቅዱልንም ብሎ ቁርሱ ገና ሳይነሳ መጥቶ እንዴ ምንድነው ተክዛችኋል እኮ ቁርሱን አቅርቡት እንጂ እንብላ በጣም ዛሬ የደስታ ቀን ነው እኮ ምንድነው ምናምን ብሏቸዋል። እነሱም ግራ በመጋባት ምንድነው የደስታ ቀን ደግሞ ምን ሆንክ ደግሞ ሲሉት ቀለበቱን አሳይቷቸዋል ማለት ነው። ቀለበቱን ሲያዩ በጣም ነው የደነገጡት። አቶ ለይኩን ያው ምንም የተረጋጋ ሰው ነው፣ የተረጋጋ አባት ነው። ቢሆንም ግን በጣም ነው ያዘነው። እንዴት እንደዚህ ታደርጋለህ? ቤተሰብ እያለ ምን እያለ እንዴት ያለ ቤተሰብ ይሄን ነገር ታደርጋለህ? ለምን ትንሽ አትረጋጋም ቢለው አይ እንግዲህ እናንተም ቢያላችሁን ከዛኛ አደረግን ምንም አማራጭ የለንም እኮ እስከ መቼ ድረስ እንግዲህ እንጠብቃለን እንዴ? እኔ የምወዳትን ሴት አጋቡኝ አልኳችሁ፣ እናንተ ደግሞ አይሆንም እያላችሁ ስላስቸገራችሁኝ በቃ እኔ የራሴን ውሳኔ ወስኜ እንግዲህ በቃ ቀለበቴን አስሬያለሁ ብሏቸዋል። በጣም ነው የተበሳጩት። በቃ ወይዘሮ ዝናሽማ በቃ ልውጥ ነው ያለችው። አቶ ለይኩንም ቢሆን በጣም አዝኗል። ግን ትልቅ ሰው ስለሆነ ራሱን በራሱ የሚያስተዳድር ልጅ ስለሆነ ምንም አማራጭ ስለሌለው አሁን ይሄን ልጅ እኔ መትቼ ምን እጠቀማለሁ የባሰ ሌላ ችግር ውስጥ ለምን አስገባለሁ ብሎ በጣም አዝኗል ማለት ነው። እና ግን ያው ወይዘሮ ዝናሽ በጣም ተናዳ ስሜታዊ ሆና በቃ ቀለበቱን ስታይ ተበሳጭታ ይዛ በጥፊ ነው ያላሰችው። ያ ቁርስም እንደ ቁርስ ሳይበላ ምንም ሳይል
በጣም ነው የተደናገጡት። ቀለበቱን ሲያዩ የእጁን እያሽከረከረ በሚያሳያቸው ሰዓት በጣም ነው እንትን ያሉት። ይሄን ያህል እንዴት እንደዚህ ታደርጋለህ ብለው ስላሰቡ እና ይሄን ያህልም ይሄዳል ብለው አላሰቡም። ሲጀመር ነው አሁን የፈለገው ቢሆን ያው ሽምግልናው ትንሽ ቢቆይም ያው ቀስ ብሎ መደረግ ይቻላል ብሎ ያስባል ብለው ነው እንጂ የገመቱት መዘጋጃ ድረስ ሄዶ ብቻውን ከሚስቱ ጋር ሄዶ ይፈራረማል ብሎ ማንም ያሰበም የገመተም አልነበረም። ግን ደግሞ ወይዘሮ ዝናሽ አንተ ቀለበትህን እሰር፣ ግን ድርጅቱም ሆነ ቤቱም ሆነ ምንም ነገር አንሰጥህም፣ ቀጥ ብለህ ትወጣለህ ወደ ሚስት። በቃ እኛ ከኛ ፍቃድ ከወጣ እኛ ደግሞ የድርጅቱም ሆነ ምኑም አይመለከትህም፣ በቃ ቀጥ ብለህ ወደምትሄድበት ሂድ ብለዋለች። እንዴ አባዬ እንዴት እንደዚህ ሊሆን ይችላል ብሎ እንግዲህ ሲከራከር ወይዘሮ ዝናሽ ተነስታ እንግዲህ በጥፊ ያልሰዋለች ማለት ነው። በጥፊ ያልሰዋለች። በጣም ነው የተናደደችው። ምንም መናገር አልቻለም። እሱ በጣም ደንግጦ ምን ብሎ እንዴት እቺ ሴት እዚህ ቤት አትገባም፣ ጭራሽ እዚህ ቤት እንኳን ልትገባ ቀርቶ አይደለም አይኗን ማየት አልፈልግም። ልጁን እኛ እናሳድገዋለን የወለደችው ልጅ። ከዛ ውጭ ግን በቃ ቀጥ ብለህ ወደምትሄድበት ትሄዳለህ። ገና ድርጅቱ ቤቱ አለኝ ብለህ ከሆነ ተሳስተሃል ብላ በጣም 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 በሚያስደንቅ ሁኔታ እልህ በተጋባ ሁኔታ በጣም እየተናደደችና እንትን እያለች ተናግራው ቁርሷንም ሳትበላ ከቤቱ ከሳሎን ሄዳለች ማለት ነው። በጣም ተበሳጭታለች። ከዛ ወደ አባቱ ሄዶ እንግዲህ ሲያናገረው ትክክል እኮ ናት፣ አንተ የሚያረከው ነገር ትክክል አይደለም፣ እንዴት ጊዜ ሰጠ ማሰብ ሲገባ እንዴት ይህን ነገር ማድረግ ትፈልጋለህ ብሎ አባትየውም ሲቆጣው እንግዲህ ሁለቱም እንዳልተስማሙ ሲያቅ ተናዶ እንግዲህ ከቤት ወጥቷል ማለት ነው። አባትየውም ባዶ ጠረጴዛ ብቻውን ይዞ ቁጭ ብሏል። እንደውም እኮ አሁን መነጋገር ያለብን ስለ ኤደን ነው፣ ኤደን እዚህ ቤት መስራት የለባትም በሚለው እየተወያዩ እያለ ነው እንትን የሆኑት። አሁን እንግዲህ ናሆም ደግሞ ቀጥ ብሎ እንግዲህ ወደ አምራን ሄዷል ማለት ነው። ያለውን ነገር ሲነግራት አባትዬ እንደምንም ብሎ እዛ ቤት የመግባት እቅድ መሰራት እንዳለበት ነው ስትል የነበረችው ማለት ነው። ምክንያቱም እንዴት እንደዚህ ይሆናል? አባትህ እንደምንም ብለን አሳምነን እዛ ቤትም መግባት አለብን እንጂ በፍጹም በቃ የሚሆን ነገር አይደለም። በቃ ቤት ተከራይተን እንኖራለን። በቃ ቤትሽ እገባለሁ፣ እምቢ የምትይ ከሆነ ደግሞ ቤት ተከራይተን እንኖራለን። ከዚህ በኋላ አብረን መኖር ነው ያለብን ይላታል። እንዴት እንደዚህ ሊሆን ይችላል ብላ አምራን አሁን ደግሞ ተገለበጠችበት። ከዛ በኋላ በቃ ነገርኩሽ እማዬ ይህን ነገር አልተቀበለችውም፣ አባዬም ደግፏታል። ስለዚህ ምንም አማራጭ የለንም ብሏታል ማለት ነው። ናሆምና ማለቴ ዳግምና ኑሐሚን ደግሞ እንግዲህ ሻይ ቡና እያሉ እየተወያዩ እየተጫወቱ ደስ የሚል ወሬ እያወሩ ደስ ብሏቸዋል ማለት ነው። እንግዲህ አምራን ግን አሁን ብዙም ደስተኛ ባትሆንም በጣም ተናዶ ሄዶ እንግዲህ ያለው አማራጭ ምንድነው? ከዛ ቤት ከወጣ አምራን ናት። አምራን ጋር ነው በቃ ሀሳቡን ማካፈል ያለበት፣ ምንም አማራጭ የለውም። ስለዚህ እንግዲህ አምራን በቃ ተረጋጋ፣ ቀስ ብለን እናስረዳቸዋለን፣ ምንም ችግር የለም እያለችው ነው። ግን ደግሞ ናሆም ደግሞ በጣም ተናዷል፣ ስሜታዊ ይሆናል። እሷ ደግሞ ግን የምታጽናና መስላ ግን የባሰ እንደገና ደግሞ ወደ ቤት መግባት አለብህ፣ አባትህንም ቢሆን ማስረዳት አለብህ ሲል አባቴም ያው ነው ብሎ ሲላት በጣም ተናዳ እንግዲህ ምንም አማራጭ የለም በቃ እሺ ችግር የለውም እያለችው ነው። እንግዲህ እዛ ቢሮ ስትገባ ያየችው ነገር እንግዲህ እዛ ቤት ውስጥ ትገባለች ብዬ አስባለሁ። ወይዘሮ ዝናሽ ሚስጥሯ እንዳይታወቅባት ስትፈልግ እንግዲህ እንደ ኑሐሚን እሷንም አሁን ታከብራታለች ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። የዛሬው አስተያየት እንግዲህ ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልኝ። ባይ ባይ።